ክልል አርሲ ዞን ሮቤ ዲዳ ወረዳ ባሳለፍነው ሰኞ ሚያዝያ 12 ቀን 2018 ዓ.ም አንድ የቤተ ክርስቲያን አገልጋይ ከሁለት ወንድሞቻቸው ጋር ባልታወቁ ታጣቂዎች መገደላቸውን ቤተሰቦች እና የቤተ ክርስቲያን አገልጋዮች ገለጹ። በዋግ ኽምራ ዞን በመንገድ መሠረተ ልማት ጉድለት ምክንያት የትራፊክ አደጋ እየተበራከተ መሆኑን የአካባቢው ነዋሪዎች ለአገው ቱብ ገለጹ። ነዋሪዎቹ እንደሚሉት ከሆነ የዋግ ተፈጥሯዊ አቀማመጥ ለመኪናዎች እንቅስቃሴ ፈታኝ እንደሆነ፣ መንገዶቹን ቃል በተገባው መሠረት በአስፓልት ደረጃቸውን ማሻሻል ካልተቻለ ችግሩ እንደማይቀረፍ ይናገራሉ። ሾፌሮች መጭጎ ክረምት ከመሆኑ ጋር ተያይዞ አደጋዎች ሊበረክቱ ስለሚችል ከፍተኛ ጥንቃቄ እንዲያደርጉም መክረዋል። ከመንገድ ችግሩ ጋር በተያያዘ ሰሞኑን በተከታታይ ቀናት ብቻ 3 የትራፊክ አደጋዎች በዞኑ አስተዳደር መከሰታቸው የሚታወቅ ሲሆን አንደኛው በጻግብጂ ወረዳ በአንድ ቀበሌ የሚኖሩ 18 ሰዎችን የፈጀጎና 62 ሰዎችን ለከባድና ቀላል የመቁሰል አደጋ የዳረገቸው ሰቅጣጭ አደጋ ነው። አደጋው የተከሰተው በዳሃና ወረዳ 09 ቀበሌ ዲግሽዋ በመባል በሚታወቅ ቦታ ላይ ሲሆን ከአብናት ወደ ሰቆጣ የሚጓዝ የኢሱዙ የጭነት መኪና ተገልብጦ ነው። የመንገድ መሠረተ ልማቱ ደካማ ከመሆኑ ጋር ተያይዞ የመኪና ባለንብረቶች በአካባቢው የመንገድ ትራንስፖርት አገልግሎት ለመስጠት ስለሚሰጉ ወደ አካባቢው የሚገቡ የጭነት ተሽከርካሪዎች ብዙ ሰዎችን እንደ ዕቃ ጭነው እንዲሄዱ ዕድል ፈጥሯል። ሌላኛው ሁለተኛ የሰሞኑ የትራፊክ አደጋ የተከሰተው በቀን 23/08/2018 ዓ.ም የአፈር ማዳበሪያ ጭኖ ከሰቆጣ ወደ አምደወርቅ ሲጓዝ የነበረ የጭነት መኪና ሲሆን በ4 ሰዎች ከባድና ቀላል ጉዳት አድርሷል። እንደዚሁም በ24/08/2018 ዓ.ም ቃሪያና ሽንኩርት ጭኖ ከዛታ ወደ ሰቆጣ ሲጓዝ በነበረ አይሱዙ ላይ ተመሳሳይ የትራፊክ አደጋ ደርሶበታል። የዚህ አይነቱን ተከታታይ የትራፊክ አደጋ ለመቀነስ የዞኑ ሕዝብ ለረጅም ዓመታት የቆየውን የመንገድ ይሰራልኝ ጥያቄ መመለስ አንደኛው መፍትሄ ነው። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ በተቀሰቀሰ ግጭት ሰዎች መሞታቸውን፣ በርካቶች መታገታቸውን ስሙ እንዳይጠቀስ የፈለገ የወረዳው አመራር መግለጹ ተነገረ። እሳቸውም መረጃውን እየሰጡ በነበረበት ወቅት ከግጭቱ ለማምለጥ በእግር ወደ ሰቆጣ እየተጓዙ መሆኑን ገልጸዋል። የፕሪቶሪያው ስምምነት ከተፈረመ በኋላ አንጻራዊ ሰላም ሰፍኖበት የቆየው የአበርገሌ ወረዳ በቅርቡ የህወሓትና የፌዴራል መንግስቱን ፍጥጫ ተከትሎ አካባቢው ላይ ውጥረቶች እና ግጭቶች እንዲቀሰቀሱ ምክንያት ሆኗል። ግጭቱም ወትሮውንም ሰላማዊ ኑሯቸውን የሰቀቀን አድርጎባቸው ለነበረው የአበርገሌ ማህበረሰብ ከእንቅርት ላይ ጆሮ ደግፍ ሆኖባቸዋል። ግጭቱን ተከትሎ የአበርገሌ ወረዳ ንጹሐን ዜጎች የጸጥታ አስከባሪዎች የሞቱ ሲሆን የንብረት ውድመትና ዘረፋም ተፈጽሟል። እንደ አካባቢው ነዋሪዎች ገለጻ ከሆነ ግጭቱን የጀመሩት የህወሓት ታጣቂዎችና ከእነሱ ጋር የሚሰሩት አዴን ማለትም የአገው ዴሞክራሲያዊ ንቅናቄ ከተባሉ ታጣቂዎች ጋር በመሆን ነው። አብን መዋቅራዊ በደል እየደረሰ ነው አለ። በወልቃይት ጠገዴ ሰቲት ሁመራ፣ በጠለምት በራያ አላማጣና ኮረሞ ፍላ አካባቢዎች እየተፈጸመ ያለውን የምርጫ መስተጓጎል እና መዋቅራዊ በደል አስመልክቶ ከአማራ ብሔራዊ ንቅናቄ አብን የተሰጠ መግለጫ። የወልቃይት የጠለምትና የራያ አማራ ሕዝብ ለሩብ ክፍለ ዘመን የዘለቀ የህወሓት የአፓርታይድ አገዛዝ እና የዘር ማጥፋት ዘመቻን በጽናት ተቋቁሞ ከጥፋት ቢተርፍም ዛሬም በፌዴራል መንግስቱ በተያዘው ህወሓትን የማባበል ፖለቲካ ሳቢያ ለከፋ ጥቃትና ስጋት ተጋልጦ ይገኛል። ማንኛውም ማህበረሰብ ራሱን በራሱ የማስተዳደር የመምረጥና የመመረጥ እንዲሁም ፍትሃዊ የበጀት ክፍል የማግኘት መብቱ በዓለም አቀፍ ድንጋጌዎችና በኢትዮጵያ ሕገ መንግሥት የተረጋገጠ ቢሆንም በእነዚህ አካባቢዎች የሚኖረው ሕዝባችን ግን በመንግስት እየተንጸባረቀ ከሚገኘው ለስላሳ ፖለቲካዊ ሴራና የአተርፍ ባይ ስሌት ሕዝባችን መሠረታዊ መብቶቹን ተነፍጎ ይገኛል። በተለይም ባለፉት 6 ዓመታት የማዕከላዊ መንግስቱ በጀትና የፖለቲካ ውክልና በመከልከል የተፈጸመው በደል ሕዝቡን ለከፋ ማህበራዊ ቀውስ ዳርጎታል። ይህ ሆን ተብሎ ሕዝብን ያለ በጀትና ውክልና የማስቀጠል አካሄድ በሂደት ሕዝቡ ስለ ነጻነቱ ተስፋ እንዲቆርጥ የማድረጊያ ስትራቴጂ እንዳይሆን ንቅናቄያችን አብን ብርቱ ስጋት አለው። በመሆኑም አብን በሚከተሉት አንገብጋቢ ጉዳዮች ላይ ያለውን አቋም ማሳወቅ ይወዳል። 1. የምርጫ የውክልናና የበጀት እጦትን በተመለከተ የወልቃይት ጠገዴ ሰቲት ሁመራ እና የጠለምት ሕዝብ በሕዝብና በሀገር መስዋዕትነት የተገኘውን ድል ለማጽናት በራሱ አቅም ሰላምና ጸጥታውን አስፍኖ የሚገኝ አካባቢ በመሆኑ ምርጫ ላለማካሄድ ምንም አይነት ተጨባጭ ምክንያት ሳይኖር አንድ ሙሉ የምርጫ ዘመን ያለ በጀትና የፖለቲካ ውክልና እንዲያሳልፍ መደረጉ ታሪካዊ በደል መሆኑ እየታወቀ አሁንም በድጋሚ በተለያዩ ሰበቦች ሕዝቡን የምርጫ ዘመን ያለ ውክልና እንዲያሳልፍ የሚደረገው ሸፍጥ በፍጹም ተቀባይነት የለውም። 2. የራያ አካባቢዎችን በተመለከተም ሕዝባችን ከመንግስት ጎን ቆሞ ባደረገው እልህ አስጨራሽ ትግል አካባቢዎቹን ነጻ ቢያወጣም ቅሉ መንግስት ለተደጋጋሚ ጊዜ የራያ አላማጣና የኮረሞ ፍላ አካባቢዎችን ጥሎ በመውጣቱ ሕዝቡን ለወያኔ የበቀል ዱላ አሳልፎ ሲሰጠው የቆየ ሲሆን ዘንድሮም ይሄው ከሕዝብን የማጋለጥና አሳልፎ የመስጠቱ ታሪክ
ለሶስተኛ ጊዜ በመቀጠሉና አካባቢዎቹ ያለምንም መከላከል ለህወሓት ተላልፎ በመሰጠታቸው ከ60 ሺህ የሚበልጥ ሕዝባችን ወደ ራያ ቆቦ፣ ወልዲያና ሰቆጣ ከተሞች ተፈናቅሎ ምስቅልቅል ሕይወት እየገፋ ይገኛል። በመሆኑም መንግሥት የአካባቢውን ጸጥታ የማስከበር ኃላፊነቱን በመወጣት ተፈናቃዮችን ወደ ቀያቸው ሊመልስና የፌዴሬሽን ምክር ቤት ያሳለፈው የበጀትና የውክልና ውሳኔ ተግባራዊ እንዲሆኑ ጥሪያችንን እያስተላለፍን የሚከተሉት የፍትሕና የዲሞክራሲያዊ መብት ጥሰቶች በአፋጣኝ ምላሽ እንዲያገኙ እንጠይቃለን። ሀ. የሕዝብ ሉዓላዊነት መሸርሸር። አንቀጽ 8 ሕዝብን አትወክልም ከማለት ሉዓላዊ ሥልጣኑን በጉልበት መንጠቅ ነው። ለ. የራስን ዕድል በራስ የመወሰን መብት። አንቀጽ 39 ያለ ተወካይ በምክር ቤቶች ድምፅ የሌለው ሕዝብ ራሱን የማስተዳደር መብቱ ተጥሷል። ሀ. ፍትሐዊ የሀብት ክፍል መዛባት። ለሀገር ኢኮኖሚ ከፍተኛ አበርክቶ ያለውን ሕዝብ ከበጀት ድልድል ውጭ ማድረግ ፍጹም ኢፍትሐዊነት ነው። መ. የመንግሥት ግዴታን አለመወጣት። የጸጥታ ችግርን እንደ ሰበብ በመጠቀም ሕዝብን ለሁለት የምርጫ ዘመናት 10 ዓመታት ያለ ውክልና ማቆየት የመንግሥትን ዘላቂ መፍትሔን ያለመሻት እና ከውጥረት አተርፋለሁ ባይነትን በጉልህ ያሳበቀ ሆኖ ይታያል። ይህ በደል ካልታረመ የዴሞክራሲያዊ ሥርዓት መፍረስን፣ መዋቅራዊ መድሎና ጥቃትን እንዲሁም ሕዝቡ በመንግሥት ላይ ያዋለውን አመኔታ ጨርሶ እንዲያጣ በማድረግ ለማኅበራዊ አለመረጋጋት ቀጥተኛ ምክንያት ይሆናል። ሕዝባችን በገዛ ሀገሩ እንደ ሁለተኛ ዜጋ ሆኖ ያለ ውክልና እንዲዘልቅ መደረጉ በሀገራዊ ምክክር ሂደቱ ላይም ጥቁር ጠባሳ የሚጥል ይሆናል። ስለሆነም የአማራ ብሔራዊ ንቅናቄ አብን የሚከተሉት ጥያቄዎች በአስቸኳይ ምላሽ እንዲያገኙ ይጠይቃል። 1. የሕዝቡ ዴሞክራሲያዊ የምርጫ መብት የፌዴሬሽን ምክር ቤት በወሰነው መሠረት በአስቸኳይ እንዲከበር። 2. የተነፈገው መንግሥታዊ የበጀት ድልድል ያለምንም ቅድመ ሁኔታ እንዲለቀቅ። 3. የራያ ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን የሚያስተዳድሩበት ሁኔታ እንዲመቻች እያሳሰብን፣ የፌዴራል መንግሥቱ እና የኢትዮጵያ ብሔራዊ የምርጫ ቦርድ የፌዴሬሽን ምክር ቤት ውሳኔን ያለመሸራረፍ እንዲያስፈጽሙ እያሳሰብን፣ ይህ የማይሆን ከሆነ ጉዳዩን ወደ ሕግ ፊት በመውሰድ ሕዝባዊና ሕጋዊ ትግላችንን አጠናክረን የምንቀጥል መሆኑን ለሁሉም ወገን እናሳውቃለን። የአማራ ብሔራዊ ንቅናቄ አብን ሚያዝያ 12 2018 ዓ.ም አዲስ አበባ ኢትዮጵያ። በማረሚያ ቤቱ የታቀደው ጥቃት የቄራ ሠራተኞችን ሰለባ አድርጎ ከሸፈ። በቤኒሻንጉል ጉሙዝ ክልል መተከል ዞን ዋና ከተማ ግልገል በለስ ታጣቂዎች ማረሚያ ቤቱ ሰብረው ለመግባት በከፈቱት ከፍተኛ ተኩስ ቢያንስ 7 የቄራ ሠራተኞች መገደላቸው ተሰማ። ጥቃቱ የተፈጸመው አርብ ሚያዝያ 16 2018 ዓ.ም ሌሊት ሲሆን ታጣቂዎቹ በማረሚያ ቤቱ የሚገኙ አባሎቻቸውን ለማስፈታት አልመው እንደነበር የአካባቢው የፓርላማ ተመራጭና ነዋሪዎች ገልጸዋል። የቄራ ሠራተኞቹ ለሥራ በወጡበት ወቅት ከማረሚያ ቤቱ ጋር ተቀራራቢ በሆነ ስፍራ ላይ በመገኘታቸው ለሞት መዳረጋቸው ታውቋል። የመንግሥት የጸጥታ ኃይሎች ፖሊስ፣ ሚሊሻ እና ፌዴራል ፖሊስ በወሰዱት አጸፋዊ እርምጃ የታጣቂዎቹን ሙከራ ማክሸፍ የቻሉ ሲሆን በማረሚያ ቤቱ የነበሩ እስረኞችን ማስለቀቅ ሳይችሉ ቀርተዋል። በዚህ የተኩስ ልውውጥ ወቅት 2 ታጣቂዎችና 1 የሚሊሻ አባል መገደላቸው የተገለጸ ሲሆን ጥቃቱን የፈጸሙት በሰላም ስምምነቱ ያልተካተቱ የጉሙዝ ታጣቂዎችና ሌሎች የታጠቁ ቡድኖች ነው። ይህ ክስተት አንጻራዊ ሰላም ሰፍኖበት በነበረው መተከል ዞን ዳግም የጸጥታ ስጋት እያንዣበበ መሆኑን ማሳያ ሆኗል። ባለፉት 10 ቀናት ብቻ በቡለን፣ ድባጤና ወንበራ ወረዳዎች መሰል ጥቃቶች መፈጸማቸውና የበርካታ ንጹሐን ሕይወት ማለፉ የተገለጸ ሲሆን በአካባቢው የኦሮሞ ነጻነት ሠራዊትና የጉሙዝ ታጣቂዎች የሚፈጽሟቸው ጥቃቶች አሁንም ለነዋሪዎች ትልቅ ስጋት ሆነው ቀጥለዋል። የአገው ዩቱብ የሳምንቱ ወሬዎች እነዚህ ነበሩ። ስላዳመጣችሁ እያመሰገንን በቀጣይ ሳምንት በምናጠናቅራቸው ዜናዎች እስከንገናኝ ደህና ሰንብቱ።